ሰሞኑን ድምፃዊት ራሄል ዮሐንስ ባደረባት ህመም በሕክምና ስትረዳ ቆይታ በተወለደች በ80 ዓመቷ ህይወቷ አልፏል። ሰኞ ሰኔ 29 ቀን 2018 ዓ.ም ስርዓተ ቀብሯ በሳሊተ ምሕረት ማርያም ቤተክርስቲያን መፈጸሙ ይታወሳል። ለ23 ዓመታት ከቆየችበት የሙዚቃ ህይወት ከወጣች 22 ዓመታትን ተቆጥረዋል። እነዚህ ሁለት አስርት ዓመታትም መንፈሳዊ ተግባራትን በመፈጸም እንደምታሳልፈው ትናገር ነበር። እኛም የዚህችን ተወዳጅ ድምፃዊት የህይወት ታሪክ ባጭሩ መለስ ብለን ልናስታውሳት ወደናል። 13 ያህል የሙዚቃ አልበሞችን አሳትማለች። ከፍተኛ እውቅና ያገኘችበት አልበሟ በ1978 የወጣ ሲሆን እጅግም እውቅና ያተረፈችበት ስራዋም ነው አንቺ ባለድሪ። ይህንን ሙዚቃ ከድምፃዊ ሻምበል በላይነህ ጋር በጥምረት ነበር የሰራችው። እሁድ ሰኔ 28 ቀን 2018 ዓ.ም ህይወቷ የማለፉ ዜና ተሰምቶ ሰኞ ዕለት ነበር ስርዓተ ቀብሯ የተፈጸመው። ድምፃዊት ራሄል ዮሐንስ በ1938 ዓ.ም አዲስ አበባ ካሳንቺስ አካባቢ ነው የተወለደችው። ስትሰራበት የነበረው የአስጎብኝ ስራ ማቆሙን ተከትሎ በጀመረችው የሆቴል ቤት ስራ ላይ ያለች ወደ ሙዚቃው ህይወት በድንገት ፊቷን ማዞሯን በአንድ ወቅት በነበራት ቃለ መጠይቅ ገልጻለች። ከዛሬ 22 ዓመት በፊት ፊቷን ወደ መንፈሳዊ ህይወት በማዞር በሙዚቃው በቆየችባቸው 23 ዓመታት ባሳተመቻቸው 13 ያህል አልበሞች ውስጥ ከበርካታ ወንድ ድምፃውያን ጋር በመጣመር ሰርታለች። ከሻምበል በላይነህ ጋር አንቺ ባለድሪ፣ ከተሾመ አሰግድ ጋር ገላዬ ናና፣ ከባህሩ ቃኘው ጋር ተይማነሽ ተውማነህ እና ሌሎችም ይገኙበታል። በግሏ ካቀነቀነቻቸው ዘፈኖች መካከል ደግሞ በ1992 ዓ.ም በይልማ ገብረአብ ግጥሙ ተደርሶ ዜማውን ራሷ ሰርታ የተጫወተችውና ስለ ኢትዮጵያ አየር ኃይል ያቀነቀነችው ዘፈንና በወጣው በግሬን ጦጦነ አላገኝም ወይ ጣይቱነ የሚለውን ሚሊኒክ የተሰኘውን ዘፈን እንዲሁም አራዳና ትዝታ የተሰኙ ዜማዎቿ የበለጠ ከአድማጭ ጆሮ ውስጥ የቀሩ ናቸው። ከድምፃዊነቷ ባሻገር የዜማ ደራሲ የሆነችው ራሄል ዮሐንስ የበርካታ ዘፈኖቿ የዜማ ደራሲም ራሷ እንደሆነች ይነገርላታል። ለአብነትም አራዳ፣ ሚሊኒክ፣ አገር ኢትዮጵያ የሚሉት ይገኙበታል። በቴሌቪዥንም ሆነ በሬዲዮ ቀረባ ቃለ መጠይቅ በተደጋጋሚ በመስጠት የማትታማው ድምፃዊቷ የዛሬ 7 ዓመት ገደማ ካንቺ ባለድሪ ዘፈን አጣማሪዋ ሻምበል በላይነህ ጋር በሰይፉ ፋንታውን ሾው ላይ ቀርባ በዘፋኝነትም ሆነ ከሙዚቃው በኋላ ባሳለፈችው መንፈሳዊ ህይወቷ ተመሳሳይ ደስታን ማግኘቷን ትገልጻለች። በዛም ጊዜ በእኔ በመዘፍንበት ሰዓት በጣም 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 እንደ አንድ ፋሚሊ አንድ ቤተሰብ እንደዛ የምቆጥራቸው ካስተመሮች ነበሩኝ። የማይጠገብ ምሽት ነው ሁልጊዜ። የዛም ጊዜም በጣም ቆንጆ ነው፣ ጨዋነት የተሞላበት ስነ ስርዓት ያለበት እና ብዙ ዘመድ አትርፌበታለሁ። የዘፈኑ ማለት ነው። አዎ። አሁን ካቆምኩ በኋላ ደግሞ እንዲህ አይነትም ህይወት አለ ወይ ብዬ ራሴን በጣም አደነቅኩ። አሁን ምን ታደርጊያለሽ? ያው ሶሻል ላይፍ አለ፣ የወለደ መጠየቅ፣ የታመመ መጠየቅ። በፊት ብዙ አታደርጊውም ነበረ ዘፈን ውስጥ እያለሽ? መቼም እየተጣበበ ጊዜያቱ በተለይ ማታ ከ12 ሰዓት በኋላ ምንም ማድረግ አልችልም። ለምን ይመሻል ስራው። እዚህ ወደ ናይት ክለቡ ትሄዳላችሁ? አዎ። ያው አሁን ግን ከምሽት ድረስ ሰው መጠየቅ፣ ቤተክርስቲያን መሳሙ እዛ ድረስ አላመሽም እኔ። ሰው መጠየቅም በቀን ነው። አዎ። ሁሉንም ነገር ቀን ነው። ቤተክርስቲያን ደግሞ እሁድና ቅዳሜ ማስቀደስ በስተቀር ሌላ ቀን ከሰኞ እስከ አርብ ከ11 ሰዓት እስከ 12 ተኩል 1 ሰዓት ድረስ መድኃኔዓለም ትምህርት ተሰማለሁ።
ትንሽ በእግሬ ወንከር እላለሁ። በዚህ ቃለ ምልልስ ላይ ራሔልና ሻምበል በወቅቱ እጅግ በጣም ከፍተኛ ዝናን ያተረፉበትን የመጀመሪያ አልበም ስራቸው ላይ ያለውን አንቺ ባለድሪ የተሰኘ ዘፈናቸውን ለመጫወት የሞከሩ ቢሆንም አሁን ላይ የዘፈን ግጥም ሙሉ በሙሉ ከአይምሯ እንደጠፋና የመዝሙር ስራዎችን ለመስራት እያሰበች መሆኗን ተናግራለች። አንዴ ከዛስ በኋላ ወይ ሻምበል እኔ ይቅርታ አድርግልኝ ለመስራቱ ደስ ይለኛል፣ ግን ግጥሙ በሙሉ ጠፍቷል ከዚህ ውስጥ በቃ ራሔል ዮሐንስን ስናነሳ ታናሽ ወንድሟና በድምፃዊነት ህይወት አጭር ጊዜ ቆይቶ የረጅም ዘመን ተወዳጅነትን ያተረፈው ሰይፉ ዮሐንስን እናስታውሳለን። ራሔል በአንድ ወቅት ቀድሟት ወደ ሙዚቃው ኢንዱስትሪ ስለተቀላቀለው ወንድሟ ስትናገር አባታችን በፍጹም ዘፋኝ እንድንሆን አይፈልግም ነበር ትላለች። በ80 ዓመቷ ያረፈችውና ሰኞ ሰኔ 29 ቀን 2018 ዓ.ም በሳሊተ ምህረት ቤተክርስቲያን ሥርዓተ ቀብሯ የተፈጸመው ድምፃዊት ራሔል ዮሐንስ የ6 ልጆችና የ14 የልጅ ልጆች አያትና የ5 የልጅ ልጆች ቅድመ አያት ነበረች።